ኮሜዲያን እሸቱ ከፍተኛ የሆነ ተቃውሞ እየደረሰበት ይገኛል። የለቀቀውንም ቪዲዮ እንዲያጠፋው እየተነገረውም ይገኛል። የለቀቀው ቪዲዮ ምንድነው? በርካቶችስ ሐሳባቸውን በምን አይነት መንገድ እየገለጹ ይገኛሉ የሚለውን በዛሬው ቪዲዮ ይዤላችኋለሁ የምንመለከተው ይሆናል። ሌላው ጉዳያችን ደግሞ ከሰሞኑ መነጋገር የነበረችው በሰጠችው ሐሳብና አስተያየት ምክንያት ከፍተኛ ተቃውሞ የተነሳባት ቲጂ ፐርስፔክቲቭ ለተነሳባት ተቃውሞ ምላሽን ሰጥታለች። የእሷንም ቪዲዮ ይዣለሁ። ከዛ በተጨማሪ ደግሞ ከሰሞኑ በርካቶች እንግዲህ ያሳዘነ በርካቶችን ልብ የሰበረ ጉዳይ የማስተር አብነት ጉዳይ ነው። ማስተር አብነት በአንድ ወቅት ላይ በካንሰር ህመም ታሞ እንደነበረና ይህንንም በሽታውን እያስታመመ እንደቆየ በዚያም ውስጥ ሆኖ ለበርካቶች እንደደረሰ የሚያሳይ ቪዲዮ ተለቋል። እንግዲህ በርካቶች ስለሱ ጉዳይ አስተያየታቸውን እንደዚሁም ደግሞ ያላቸውን መልእክት ካስተላለፉ በኋላ ማስተር አብነትም እንግዲህ በቪዲዮ በመውጣት ምላሹንና እንደዚሁም ደግሞ ለሰጡት እንደዚሁም ድጋፋቸውን ላሳዩት ኢትዮጵያውያን በሙሉ ምስጋናውን ገልጿል። እጅጉንም በርካቶችን ደስ ያሰኘ ቪዲዮ ነው ማስተር አብነት የሰራው። እሱንም ይዤላችኋለሁ። አብራችሁ ውስጥ ቆዩ። እነኝና ሌሎች ቪዲዮዎችን የማስመለከታችሁ ይሆናል። ኖር ኢትዮጵያውያን በዓለም ዙሪያ የምትገኙ እንደምን ቆያችሁ? ዛሬም እንግዲህ ወቅታዊ አነጋጋሪ በርካቶች እንግዲህ ሐሳብና አስተያየታቸውን ሲያጋሩበት የቆዩበትን ቪዲዮ እናንተን መመልከት አለባችሁ ያልኳቸው ሰብሰብ አድርጌ ይዤላችሁ መጥቻለሁ። ቪዲዮዎቹ የእናንተን ሐሳብና አስተያየት በብዙ የሚሹ እንደዚሁም ደግሞ ምክርና ተግሳጽን የሚፈልጉ በመሆናቸው ያንን እያደረጋችሁ እስከ ፍጻሜው ድረስ ቆዩ። እኔም ቪዲዮዎቹን እየተመለከትኩኝ ወደ እናንተ ሐሳብና አስተያየት የማደርስ ይሆናል። ሁላችሁም ይሄን ቪዲዮ ስትጀምሩ ላይክ በማድረግ በማገዝ እኔን እንድትደግፉኝ እንደዚሁም ደግሞ ፍቅራችሁን እንድታሳዩኝ በመጠየቅ ነው ቪዲዮአችን የሚጀምረው። እንደዚሁ ነው በርካቶች ጋር እንዲዳረስ ሼር ማድረግ እንዳይዘነጋ። ያው በቪዲዮዎቹ ላይ ሐሳብና አስተያየታችሁንም ማስቀመጥ እንደዚሁ እንዳትዘነጉ። ቀጥታ ወደ ቪዲዮዎቻችን ለምንገቡ በቀዳሚነት የምናነሳው ኮሜዲያን እሸቱ ከሰሞኑ ድንቅ ልጆች በሚሰኘው ፕሮግራሙ ላይ እንግዲህ እያቀረባቸው ያሉ ልጆች ከፍተኛ ተቃውሞ ከጊዜ ወደ ጊዜ እየደረሰባቸው ይገኛል። ህፃናቱ እንደ ህፃናት ነው ማድረግ ያለባቸው፣ ለሌሎች ህፃናት አርአያ ነው መሆን ያለባቸው የሚሉ ጥያቄዎችም እየተነሱበት ይገኛሉ። ከሰሞኑ አንድ ሴት ህፃን ልጅ እንግዲህ በሰሜኑ የሀገራችን ክፍል ላይ ያደገች እንደሆነ የሚያሳብቅ ወይም ደግሞ የሚናገር ፕሮግራም ሰርቶ ነበረ። ታዲያ ያ ፕሮግራም አሁን ላይ ከፍተኛ የሆነ ተቃውሞ እየደረሰበትም ይገኛል። ምክንያቱ ምንድነው የሚለውን ነገር ላስመልክታችሁ እስኪ። እሸቱ መለሰ የሚያዘጋጀው ድንቅ ልጆች የሚል ደስ የማይል ፕሮግራም አለ። በጣም ነው ማለት ነው እሱን ዝግጅት። እዛ ላይ የሚቀርቡት ህጻናት ቲፒካል ሙጢል የሚባሉ ወይ ህጻናት ሆነው እንደ ትልቅ ሰው አክት የሚያደርጉ አፈኛ ልጆች ብቻ ናቸው የሚቀርቡት። እንደዛ ባልገልጣቸው ደስ ይለኝ ነበር፣ ህጻናት ስለሆኑ። ግን ወይ ወላጆቻቸው ጥሩ መስሏቸው በዛ መርተዋቸዋል፣ አላውቅም። እሱ ግን ድንቅ ልጆች እያለ ያመጣቸዋል። በጣም ነው የሚያሳቅቀኝ የሚያስጨንቀኝ። ዛሬ በዚያ የተነሳ ማየትም አቁሜያለሁ። ዛሬ ርዕሱ ሳበኝና ማየት ጀመርኩኝ። ርዕሱ የ5 ዓመቷ ኤልዳናን ሪከርዱን እንድትሰብረው እናግዛት አይነት ነገር ነው የሚለው። እኔ ደግሞ ምን እየተወዳደረች ይሆናል ብዬ አስቤ ላግዝ አየሁት። አየውና የምትሳተፍበት ነገር ካለ አስተዋጽኦ ላድርግ ነው መጥቼ። ለእናንተም ይሄ ሪኮርዲንግ ሌላ ነበረ የሚሆነው፣ ቦት እናድርግላት ምናምን ልል ነው በእኔ ቤት። እዛ ላይ ቀላል መጠጣት አልተውም የሚልም አለው ካፕሽኑ ላይ፣ እዚህ ላይ ታዩታላችሁ። ከዚያ ውስጡ ገብቼ ሲመለከተው ከ2 ደቂቃ እስከ 11-12 ደቂቃ ድረስ የሚያወሩት ስለ ጠላ፣ ስለ አረቄ፣ ስለ ቡና ነው። ስለ አንድ ሰካራም ሰው እየነገረችው እሱ ልጅ አሁን ይጠጣል እንደዚህ ገንዘብ የታመጣ ምናምን ብሏት፣ እኔ አሁን አልጠጣም ትለዋለች። የ5 ዓመት ልጅ ነው። አይ ትጠጫለሽ፣ ያውጣጣታል በጣም እየደጋገመ። ኧረ በእውነት ኧረ ተይ እያለ በጣም በሚያስጨንቅና ሕፃን ልትሳቀቀው የማይገባት ልክ ያውጣጣታል። ከዚያ ትነግረዋለች አረቄ ጠጣ ነበር እንደዚህ ትቻለው። ንግግሯ ሁሉ በቃ እንጨት እንጨት የሚል የሆነ የአዋቂ ነው። ያዝናናል፣ ግን ሕፃናት ለአዋቂ ኢንተርቴንመንት ፍጆታ መዋል አለባቸው ብዬ አላምንም እንጂ ዝም ብለው አሁን በግድ ያለሽነት ሕፃን እንደምታወራው ተትቶ አፏ ሲጣፍጥ ተብላ እንዳደገች እኮ ያስታውቃል። ለምን ይሄንን ዝግጅት እንደሚያደርግ ባላቅም እንደተመለከተ ሰው ደግሞ የእሱ የሆነውን መመለስ አለብኝ። ለዛ ነው አስተያየት ሪኮርድ የማደርገው። ሲያወሩ እሷን እንግዲህ በቁም ነገር ስለ መጠጥ ነው የሚያወራት። መጠጥ መጥፎ እንደሆነ ይወያያሉ። አይ ጠላ ግን አላቆምም ትለዋለች። ጣሳ ጠላ ይምጣ እንደዚህ ይላታል። አይ ሰው ማስቸገር። ንግግራቸው ሁሉ በጣም ደስ የማይልና ኃላፊነት የጎደለው ነው የእሱ። ከ5 ዓመት ልጅ ጋር ኳሊፊኬሽኑም የላትም እንደዚህ ቁጭ ብላ ስለመጠጥ አስከፊነት ለመነጋገር። እሷ ከአንድም 2 ጊዜ ስለ ሰላም አለመኖርና ስለ ጦርነት ታነሳለች። አንደኛውን ኢግኖር አድርጎት ነበረ። ሁለተኛውን ግን እሷም ቀጨም ብላ አወራችው።
ጠየቃት፣ መለሰ። በጣም አዝኖ ነው የሚሰማት። መጨረሻ ላይ ጦርነት ለማቆም ምንድን ነው የሚያስፈልገው ይላታል። ማቆም ነው ትለዋለች። በቃ ማቆም ነው አስምብላዛት ብሎ አለፈው። እዛ ጋ አሁን ሪፍሌክት ማድረግ ይችላል። አሁን መጀመሪያ መቅረቧን ነው የማልደግፈው። የ5 ዓመት ልጅ ለአዋቂ መዝናኛ ፍጆታ መዋል አለባት ብዬ አላምንም። ከቀረበች ወዲያ ግን የተወሰነ እንደ መልክ ማስያዝ ይቻል ነበር ብዬ አስባለሁ። ብቻ መጨረሻ ላይ ውድድሩ ምንድነው ብዬ ባጣራሁት መሰረት ውድድሩ እሷ 1 ሚሊዮን ቪው ካገኘች እሷ 50 ሺህ ብር ይሰጣታል። እንደው በቃ የሚመለከተው አካል ይሄን ቪዲዮ አንሳውና እኛ 50 ሺህ ብር ላንተ እንስጥ ቢሉት ደስ ይለኝ ነበረ። እሸቱ በጣም የሚወደድ የሚደነቅ የተመሰገነ ሰው ነው። በበጎ ስራዎቹ ስምና ዝና ተአማኒነትን ገንብቷል። አሁን ሌላ አልፎ ያሽ ሰው ቢሰጠው ይህን አስተያየት ወይ ደግሞ ዝግጅቱን ሌላ ሰው ቢያቀርበው ግድ ላይ ሰጥ ይችል ነበር። እሸቱ ሲያደርገው ግን የገነባው ስምና ዝና ስላለ እዚያ ላይ ነው ካፒታላይዝ የሚያደርገው። እሱ የሚናገረው ነገር ሚሊዮን ሰዎች ጋር ሄዶ ተጽዕኖ መፍጠር ይችላል። ህፃናትን በእንደዛ ባይጠቀሟቸው ደስ ይለኝ ነበረ። በተለይ ደግሞ የእሱን ልጆች እርግጠኛ አይደለሁም ኤሌክትሮኒክስ እንደማያስነካ ተናግሯል። በጣም ጥሩ ነገር ነው። የልጆቹን ከኤሌክትሮኒክስ አርቆ የሌሎችን ልጆች ግን ለኤሌክትሮኒክሱ ኢንግሪዲየንት ግብአት ነው የሚያደርጋቸው፣ እንደ ፕሮዳክት ነው የሚጠቀምባቸው። እና እሸቱ ከሰማ ይሄንን ይቅርብ በእናትህ። በጣም ብዙ ኮንተንቶችን መፍጠር ትችላለህ። ከአንተ አልፈ ሰው ማሰልጠን የምትችልም ሰው ነህ እና እሱ ላይ ብትበረታ በሉት። እንግዲህ በእነዚህ አይነት መልኩ ነው ማህበራዊ ሚዲያ ላይ በርካቶች ሀሳባቸውን እየገለጹ የሚገኙት። በአንድ በኩል ደግሞ ያው በቪዲዮ የተዝናኑ እንዳሉም እንደዚሁ ይታወቃል። እስኪ የህፃኗ ቪዲዮ ምን ይመስላል? ይሄ እንደዚህ አይነት ሀሳቦች እንዲሰነዘሩባት ያደረገው በርካቶችን ያዝናና፣ በአንጻሩ አንዳንዶችን ደግሞ በእንደዚህ አይነት መልኩ ያስቆጣ፣ ትክክል አይደለም የሚባል ሀሳብ እንዲሰጥበት ያደረገበት የህፃኗ ቪዲዮ በዶንኪ ቲዩብ ላይ የቀረበው ምን ይመስላል የሚለውን እንመልከት። እኔ አሁን አረቄ አልወድም። እውነት እውነት እኔ እኮ ሰምቻለሁ። ቀደም ነበር የምጠጣ። አሁንስ? አሁን አልጠጣም። ማን ነበር የሚሰጥሽ? ቀደምማ ሁሉ ሲጠጣ አንጡ ነው ነበር ማለት። እሺ ተዚያ ጨጓራዬንም ጎዳኝ ተቆ በጊዜ ነው ያቆምሽው አንቺ? አወጣላችሁ የምጠጣው። ጠላስ ማን ነው የሚሰጥሽ? ጠላማ እናቴም ትሰጠኛለች። የማንን ጠላ ነው የምትወጂው? የነደመጨው የማጥሩ ሰው እናንዳርገው ነው። ምንም አይልሽም? አረቃው ነው እነሱ ሲጠጣ ረሱ ጠጥቻለሁ። ለምን አስጠላሽ? ሲሸተኛ ረሱ በጣም ደም ይፈላል። ጠላና ውሃ በምን ይለያያሉ? ውሃው ተሸልቆ ይመጣና ጠላ ይቦጩበታል። እሺ ሲቦጩበት ያ እተላይ ሆኖ ቆይና ይጣራል። እሺ ሲጣራ መጠጣት። ለ5 ዓመት ልጅ ጠላ ጥሩ ነው መጥፎ ነው? መጥፎ አይደለም። ጠላ ሸጋ ነው። አረቄ አልወግም። ጠላው ግን አያሰክርም? አዎ አይሰክርም። ታዲያ እኛ ከተማ እኮ ስናይ ሰው ጠላ ጠጥቶ ሰክሮ ሲንገዳገድ እናያለን። እነሱ አረቄም ጨምሮ ስለሚጠጡ ነው። ቆይ ግን ለህፃን ልጅ ጠላ አሁን ከተማ አይሰጥም። እናንተ ጋር ሁሉም ህፃን ጠላ ይጠጣል? እነ እስጢፍና ዳኒ ይባላሉ። እነሱ ግን አይጠጡም። ማን ያልኩት ስማቸው? እስጢፋኖስና ዳንኤል ነው የሚባሉ አሉት። ንጹህ አረቄም ቡናም ሁሉን ነገር አይጠጡ። እንግዲህ ይህ ነው ወደ በርካቶችን እንግዲህ እያስገረመ እንደዚሁም እያዝናና በአንጻሩ ደግሞ እያስቆጣ ያለ ነገር ትክክል አይደለም ተብሎ ሀሳብ እንዲሰነዘርበት ያደረገው ቪዲዮ ይህን ይመስላል። ከዚያም በኋላ እንግዲህ ሀሳቦች መስተላለፋቸውን አላቆሙም። ከዚህ ቪዲዮ በኋላ እንግዲህ ሰዎች በሚያጋሩት ሀሳብ ላይ ተጨማሪ ሀሳቦችንም እያጋሩ ይገኛሉ። በተለይም ደግሞ ያው ሶሻል ሚዲያው ሁሉም ሀሳቡን እንዲሰጥ ክፍት ነውና አንዱ በሚሰነዝረው ሀሳብ ላይ ሌላ ተቃውሞ ሀሳብ፣ ሌላ የድጋፍ ሀሳብ ተከታትሎ የሚመጣበት ሁኔታ ነውና አንዳንዶች ሀሳባቸውን ድም በሰጡት መንገድ ሲሰጡ ተጨማሪ ሀሳብ እንዲሰጡ የሚያስገድዳቸው ተቃውሞ ወይም ደግሞ ሀሳቡን አለመረዳት ይስተዋላልና ያንን ተከትሎ በእንደዚህ አይነት መልኩ ተጨማሪ ሀሳቦችን ሲሰነዝሩ እየተመለከትን ነው። በእውነቱ ከባድ ትግል ነው የገጠመን። ድንቅ ልጆች የሚባለው ዝግጅት ላይ አረቄ መጠጣት ትቻለው፣ ጠላ መጠጣት አልተውም ያለችውን የ5 ዓመት ህፃን መቅረብ ተከትሎ ሀሳቤን ገልጬ ነበረ። በጣም እንደማልወደው ያንን ዝግጅት የሚቀርቡት ልጆች አፈኛ ብቻ እንደሆኑ መጠጥንም በዚህ ልክ ፕሮሞት ማድረጊያውን በ5 ዓመት አንደበት መጠጥን ማስተዋወቅና ስለ መጠጥ መወያየት
ትክክል አይደለም። እሷ ስለ ጦርነት ስታወራ ነበረ፣ እሱንም አንስቼ ነበረ። በጣም ብዙ ሰዎች የገበሬ ልጅ ናት፣ የክፍለ ሀገር ሰው ናት፣ እንደዚህ ነው ያደግነው፣ እንደዚያ ነው ያሉ አሉ። እኔ አሁን ህፃን መጠጥ ቀምሶ አይቀምስም እያልኩ አይደለም፣ ስለሱም አይደለም የኔ ሀሳብና ጭንቀት የነበረው። እቺ ልጅ የምትውለው ከእናቷ እኩዮች ከአባቷ እኩዮች ጋር አረቄና ቡና፣ የቡና ላይ ጨዋታ የአረቄ ላይ ጨዋታዎችን ይዛ የምትንቀሳቀስ ሰው ናት። ለዚህ የዳረጋት ደግሞ ጦርነት አለ። ከአንድም ሁለት ጊዜ ስለ ጦርነት ድምፅ ታነሳለች። በሁለተኛው ላይ በደንብ አውርተዋል፣ ባለፈውም ጠቅሼው ነበረ። ጦርነት ነው ለዚህ የዳረጋት እንጂ እቺ ልጅ ትምህርት ቤት መሄድ ያለባት፣ ወተት እየጠጣች መቦረቅ መጫወት ያለባት እድሜ ነው አውቃለሁ። ሁሉም ክልል ሁሉም አካባቢ ትምህርት አልተዳረሰም። ያ በሆነበት ቦታ ላይ እና የኤሌክትሪሲቲ ሬቱ በጣም አናሳ በሆነበት አገር ላይ ራሱ የምንመርጣቸውንና የምንደረድራቸውን አጀንዳዎች ስንመዝነው እሱ ሌላ ቶፒክ ቢወጣውም ያስተዛዝበናል። ግን እሷ በግልጽ እንደተናገረችው ጦርነት ነው ለዚህ ገፍቶ እሷ እንደዚህ ገፍቶ አደረሰኝ ባትልም እች ልጅ ከእናቷ ከአባቷ እኩዮች ጋር እየዋለች የጦርነት ድምፅ እየሰማች ህይወትን እንድትመራ እንድትገፋ የዳረጋት ጦርነት አለ። ስለዛ ጦርነት አንስቶ እሱን በተገቢው መልኩ አድረስ ማድረግ ያባት ነበረ። እንዲሁ ግን በደፈናው ተትቶ ለአዋቂዎች መዝናኛና መሳለቂያ መጫወቻ ሲመጣ ደስ አይልም። ኢንተርቴን ታደርጋለች ወይ? አዎ፣ ምንም በለሷ ግዳጥቼ ወይ አፏ ሲጣፍጥ እያልኩ ከሰማው ታዝናናለች፣ በጣም ታስቃለች። ግን ህፃን ልጅ እንደ ትልቅ ሰው ሳይሆን ልጅ እንደ ልጅ ሆኖ ሲያድግ ለሱም ለህፃኑም ጥሩ ነው። አሁን ጨርሰ ነው ልጅነታቸውን አሟጠን ለሸንኮራ ኋላ ምኑን ይኖሩታል፣ ምኑን ያጣጥሙታል። የዚች ልጅ ደግሞ ህፃንነት በጦርነትም ተቀምጦባታል። ማንኛውም እሸቱ መለሰ ላመሰግን እወዳለሁ። አስተያየቱን የሰማው ይመስለኛል። ተምኔሉና ርዕሱ ተቀይሯል። ምናልባት የኔንም አስተያየት ባይሰማ ብቻ የተሰጠውን አስተያየት ከሌላም አቅጣጫ ይደርሰዋል ብዬ አስባለሁ። ጤናማ አይን አስተሳሰብ ያለው ሰው እንደዚህ ቢያስብ ለምን እንደዚህ ያደረግ አያስብልም። ይብላኝ ምቀኛ ነህ ቅናታም ላላችሁ ራሳችሁን ብትሆኑ የምታደርጉትን ነው ሌላውን ሰው የምትመዝኑበት። እሱ ምንም አይደለም። ቢያንስ ግን እርሱ ሸፈን እንደማድረግ ቆጥሬዋለሁ። ሙሉ ለሙሉ ኮንተንቱ ባይቀየርም ቢያንስ ግን ይህንን ነገር ማይንድፉል ሆነው ከሆነ የቀየሩት በቀጣይ ሌሎች ዝግጅቶችን ሲቀርጹ የሰጠነውን አስተያየት ከግምት ይከቱታል ብዬ ተስፋ አድርጋለሁ። ሌላም አማራጭ የላቸውም። ምንን ለመናገር እሸቱ እንዳልኩት ባለፈውም የተወደደ የተመሰገነ በብዙ ሰው የሚደነቅ ሰው ነው። እሱ ምንም ቢናገር የሚሰማ ሰው ነው እና ኃላፊነት ወስዶ ካልሰራቸው ታሪክም ይወቅሰዋል፣ ይጠይቀዋል። ያን በጎ ስራውን ሁሉ ካንስላውት ያደርግበታል። በተለይ በልጅ አስተዳደግ ዙሪያ ስለ ልጁ የሚያደርገውን እንክብካቤ፣ ፍቅር ተገቢ የሆነ ከአባት የሚጠበቅ ከስክሪን ጋር በተያያዘ ራሱ የሚያደርገው ፍቅር፣ እንክብካቤ ለሌሎች ልጆች የሚገባቸዋል እና ኬፕ ዘ ጉድ ወርክ አፕ፣ በርታ። ውድ ቤተሰቦቼ ሌላው ከሰሞኑ መነጋገሪያ ርዕሰ ጉዳይ የነበረችው ቲጂ ፐርስፔክቲቭ ለደረሰባት ተቃውሞ እንግዲህ ምላሽን ሰጥታለች። እንደምናስታውሰው ባሳለፍነው ሳምንታት ውስጥ እንግዲህ በአንድ ፖድካስት ላይ በመቅረብ ስለ ሴት ልጅ ወይም ደግሞ በእናቶች ስለሚያድጉ ህፃናት ወይም ደግሞ ልጆች ስትናገር ነበረ። አባት ያላሳደገው ወይም ደግሞ አባት የሌለበት ቤት ውስጥ የሚያድግ ልጅ ጋጠወጥ ነው ስትል እንግዲህ የገለጸችው ንግግሯ እጅጉን ከፍተኛ የሆነ ተቃውሞ ደርሶበት እንደነበረ እሱንም አስመልክቶ እንግዲህ በእናቶች ያደጉ ልጆች ማህበራዊ ሚዲያ ላይ በመውጣት ከፍተኛ ተቃውሟቸውን ሲያሰሙ ነበረ። እናታችን እንደ አባትም እንደ እናትም ሆና ቀጥለጥ አድርጋ ነው ያሳደገችን፣ ለእናቶቻችን ይህ አይገባም የሚሉ የተለያዩ ተቃውሞዎች ሲደርሱባት ነበረ። ኋላ ላይም እሷም በቪዲዮ በመውጣት እንግዲህ ማለት የፈለኩትን ነገር አልተረዳችኝም ስትል ተናግራለች። እስኪ የሰጠችው ምላሽ ምን ይመስላል የሚለውን እንመልከት። እናት የምታሳድገው ልጅ ጋጠወጥ ነው አላልኩም። የሴት ልጅ አላልኩም። የሴት ልጅ እንዳይባሉ እናቶች የማይገባን የአባትነት ሚና ሲወጡ ነበረ። የማ ፎልት ነው? የአባት ፎልት ነው። ከዚች ልጅ ጤናማ ነገር አይወጣም ብለሽ የምታምኝ ከሆነ የተናገርኩትን ነገር ኮንቴክስት ምናምን አታይም። በቃ ድሮም እንዲናት ብለሽ ነው አክሴፕት አድርገሽ የምትቀጥይ። ግን ማለት በጣም ብዙ ጤና የጎደለው ሰው ነው ማለት ነው እኔ ዙሪያ ያለ። ለምንድነው እነሱ ዲስአፖይንትድ ያሉት? ለምንድነው እነሱ የገባቸው? ምክንያቱም ኮንቴክስቱን ይረዱታል። አምናስተኛውን ቁስል ላለበት ሰው፣ ችግር ላለበት ሰው አይ ምንም አታመጣም እያልኩኝ አይደለም። ተረዳው ገብታ ይኸው እያልኩኝ አይደለም። ግን what I said is አባት ስለሌላችሁ አባት ስላልነበረ ጋጠወጥ ነን አላልኩም።
ከሰሞኑ የበርካቶችን ልብ የሰበረው የማስተር አብነት ጉዳይ ነው። እንደ ዱብዳና እንደ ድንገተኛ ነገር መከሰቱና ይህ ነገር መስማታችን ደግሞ የበርካቶቻችንን ልብ እንዲሰብር አድርጎታል። ማስተር አብነትን የምናውቀው እንግዲህ ለበርካታ ኢትዮጵያውያን ለተጎዱ ማህበረሰቦች ቀድሞና ፈጥኖ ሲደርስ ነው የምናውቀው፣ የተቸገሩትን ሲያግዝ ነው የምናውቀውና ዛሬ ላይ እርሱ ህመሙን ደብቆ አሁን ለደረሰበት ደረጃ መድረሱን መናገሩ በርካቶችን አስደንግጧል። በርካቶችንም እንደዚሁ ልባቸው እንዲሰበርም አድርጓል። ማስተር አብነት ከዚህ ቀደም ባደረገው ቃለ ምልልስ ላይ በካንሰር ህመም ተጠቅቶ እንደነበረና እንደዚሁም ደግሞ በካንሰር ህመም ውስጥ በነበረበት ሰዓት ሰውነቱ እንዴት እንደቆሰለና እንዴት በህመም ውስጥ እንደነበረ የሚያሳይ ቪዲዮ ተለቆ እንደገና በርካቶች ደግሞ ስለ ጉዳዩ አሳሳቢነት ትኩረት እንዲሰጡበት አድርጎታል። እስኪ ማስተር አብነት በአንድ ወቅት ላይ የካንሰር ህመምነቱን ወይም ደግሞ በህመም ተጠቅቶ እንደነበረ ሲያስረዳበት የነበረው ቪዲዮ እንመልከተው። በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። እግሬማ አይቆረጥም ብዬ ከእግዚአብሔር ጋር መነጋገር ጀመርኩ። እንዲህ ብዬ እግዚአብሔርን ጠየቅኩት፣ እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ አንተን አገለግላለሁ አልኩት። እግዚአብሔር እግሬን እንዲሁ ነፃ ፈወሰው። የሚታይ ከሆነ ይታያል። እዚህ ጋር የጠባስ ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁን በስጋ ተሸፍነው ደህና ነኝ። በዚህ እግር ዘላለሁ፣ እንቀሳቀሳለሁ፣ ይሰራለሁ። ይሄኛው እግር ነበር ጠላት ይቆረጥ ያለው። እግዚአብሔር ግን አይቻልም ብሎ ከለከለው። በዛ ሁሉ ፈተና ውስጥ እያለው በጣም የሚወዳት እንደ አይኔ ብሌን የምጠነቀቅላት በጣም ሚሳሳላት ታናሽ እህቴ ነበረች። የኔን ጃኬት ትለብሳለች፣ የኔን ሹራብ ትለብሳለች። በቃ እኔ የሚያደርገውን ነገር ነው የምትለብሰው። በጣም ነው የምወዳት፣ በጣም ነው በቃ ጥሩ ቦታ የሚሰጣት። እሷን በጣም ትወደኛለች። ቤተሰቤ በጣም በቃ ሁሉም ነው የምንወዳትና አንድ ቀን የሆነች የሻይ ቡና ብር ማዘር ሰታኝ፣ ያችን ሻይ ቡና ብር ይዤ የሆነ ሆቴል ላይ ቁጭ አልኩና ደወለች እኔ ጋር። ማሙሽ ነው የምትለኝ። ማሙሽ እንዴት ነህ ስትለኝ ደህና ነኝ አልኳት። ልብስ የለኝም እኮ ለምን አትገዛኝም አለች። ገንዘብ የለማ ልብስ ለመግዛትና ሆቴል ላይ ቁጭ ብያለሁ። ማዘር 100 ብር ሰታኝ ነበር፣ በደንብ አስታውሳለሁ ጊዜውንና ልብስ ግዛልኝ ስትለኝ የሆነ ልብስ የሚሰሩ ነጋዴ ጓደኞች ስለነበሩ ከነሱ በዱቤ ለመቀበል እሷን ላለማሳዘን ስል ምንም ችግር የለም እኔ የኔ እናት እዛ መሳላ ነኝ ብዬ ቀጠርኳት። ከዛ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ። ለካ እሷ አርፋለች እና እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይህቴ ማረፏን ሰማውና ሆስፒታል ሮጬ ሲደርስ የነበረው ትንሽ ትንቀሳቀስ ነበረና እጄ ላይ አረፈች። አዎ እንግዲህ የበርካቶችን ልብ የሰበረ ቪዲዮ ነው። ከዛም በኋላ እንግዲህ ማስተር አብነትን ለማገዝ የተለያዩ የድጋፍ ጥሪዎች ሲደረጉ ነበረ። ኋላ ላይ ግን ማስተር አብነት ራሱ በመውጣት አሁን ላይ የገንዘብ ምንም አይነት ድጋፍ አያስፈልገኝም፣ ከእናንተ ከኢትዮጵያውያን የምፈልገው ጸሎታችሁን፣ እንደዚሁም ደግሞ ወደ አምላካችሁ ስለኔ እንድትጸልዩ፣ ስለ ከህመሜ እንዲፈውሰኝ ወደ አምላካችሁ እንድትጸልዩልኝ ነው የምፈልገው ሲል እንግዲህ በድጋሚ ሌላ እጅጉን የሚያስገርም መልእክቱን አስተላልፏል። እንግዲህ እንደሰማነው መረጃ ከሆነ የጎፈንድሚ ፕሮግራም ተዘጋጅቶ ጎፈንድሚ ሊደረግለት እንደነበር የገንዘብ እንደዚሁም ደግሞ የተለያዩ የድጋፍ ጥሪዎች ተዘጋጅተው የገንዘብ ድጋፍ ሊደረግለት የተለያዩ ማሰባሰቦች ሲታሰቡ ነበረ። ያም እንግዲህ ሂደት በፕሮሰስ ውስጥ ነበረ። ነገር ግን ያንን ነገር ማስተር አብነት እንዳስቆመው እንደዚህ ለመስማት ችለናል ማለት ነው። ራሱም በቪዲዮ በመውጣት በቲክቶክ ላይ በለቀቀው ማለት ነው። እጅጉን የሚያስደንቅ ነው። ከ1.1 ሚሊዮን በላይ ይህንን ቪዲዮ እስከምሰራበት ሰዓት ድረስ ከ1.1 ሚሊዮን በላይ ላይክ ያለው እንደዚሁም ደግሞ ከ6 ሚሊዮን በላይ እይታም ያገኘው ቪዲዮ
ለበርካቶች ላይ ምላሽ የሰጠ በርካቶችንም እንደዚሁ ያስደነቀ ጉዳይ ነው። በርካቶች እንግዲህ ከ100,000 በላይ የሚሆኑ ሰዎች በኮሜንት ሀሳባቸውን ሰጥተውበታል በዚህ ቪዲዮ ማለት ነው። እስኪ ማስተር አብነት ከ1.1 ሚሊዮን በላይ ላይክ ባገኘው ቪዲዮ ምን አስተላለፈ የሚለውን ነገር ደግሞ እንደዚሁ ቪዲዮን እንመልከት። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ የተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። ውድ ቤተሰቦቼ እንግዲህ ሁላችንም በየሃይማኖታችን ልንጸልይለት ይገባል። ለዚህ ባለቀናና እንዲሁም ደግሞ ባለቅን ልብ ለሆነ ሰው ለሌሎች መትረፍ እንዲችል ወደፊትም በበጎ ስራው መቀጠል እንዲችልና በርካቶች የተጎዱ በርካቶች የሱን ድጋፍ የሚሹ ከሱ የሚጠበቅበትን ነገር እንዲያገኙ እንግዲህ የሱ መኖር አስፈላጊ ነውና በህይወት እንዲቆይና ሙሉ ጤንነቱም እንዲመለስለት ሁሉም ሰው በየሃይማኖቱ ሊጸልይለት ይገባል ብዬ አስባለሁ። ከዛ በተጨማሪ ሁላችንም እንግዲህ ለዚህ ሰው ያለንን ደግ ምኞት እንድንገልጽለት እፈልጋለሁ፣ ፍቅራችንንም እንድንገልጽለት እፈልጋለሁ ማለት ነው። የዛሬው ቆይታችን ይህንን ይመስላል። ወደ እናንተ ሰብሰብ አድርጌ ይዤላችሁ የመጣሁት ቪዲዮ እነኚህን ይመስላሉ። በቪዲዮቻችን አዳዲስ ነገር እንዳገኛችሁ ደስተኛም እንደነበራችሁ ቆይታችሁ ተስፋ አደርጋለሁ። በሌሎች አዳዲስ ቪዲዮዎች አዳዲስ መረጃዎችና ወቅታዊ አነጋጋሪ ርዕሰ ጉዳዮች ዳግም እስከምንመለስ ድረስ እኔው ለዛሬው እዚህ ጋር ለማብቃት ወደድኩኝ። ቸር ቆዩልኝ።